ጨረቃዋ እንግዲህ ጠንካራ ሰራተኛ እንደሆነች ሁላችሁም ታውቃላችሁ። ሰሞኑን ደግሞ በተለያዩ ማስታወቂያ ስራዎች እያየናት ነው ማለት ነው። በእርግጥ በራሷ ፔጅ ላይ አይደለም እየተለቀቀ ያለው የፀጉር ቤት እንግዲህ የሂውማን ሄርም ስታስተዋውቅ ነበረ። እንዲሁም ደግሞ ቦርሳ እያስተዋወቀች ትገኛለች ማለት ነው። ያው በስራ በጣም ጠንካራ በጣም ጀግና ሴት ናት፣ የታወቀ ነው። እና ቅምጥሏ ማለት ነው ቅምጥል እያለች እንግዲህ በአዳዲስ ስራዎች ብቅ ብቅ እያለች ነው ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ አዲስ ነገር ይኖራል ብለን እናስባለን። ሁላችንም ያው እንዳያችሁት እንግዲህ ትናንትና ከትናንት ወዲያ እነሱ የተገናኙም ወይ ደግሞ አንድ ላይ ቪዲዮ የሰሩ አይመስለንም። ያው ከትናንት ወዲያ እንግዲህ በአንድ ቀን ሁለት ቪዲዮ ነው ተቀርጾ የተለቀቀው እንደምታውቁት። ቤተሰብም ገብቶበት እነሱም ለራሳቸው ጊዜ ሰጥተው አስበውበት በአዲስ ነገር ዛሬ ይመጡልናል ብለን እናስባለን። እንደገና ደግሞ ውድ ቤተሰቦቼ እኔ ስላልገባኝ አንድ ጥያቄ እዚሁ ላይ ልጠይቃችሁ ፈልጌ ነው። ብሩኬ እንግዲህ በተለያየ ቤት ትናንትና አይተነዋል፣ በሁለት ቤት ላይ የክሱ ወረቀትም ተቀዷል እና እሱ ራሱ ችግር ያመጣብኛል ለራሴ ብዙ ጭንቀት ውስጥ ነው ያለሁት እያለ ነበር። እና የክሱን ወረቀት እሷ ናት ለሀይሚ የሰጠቻት። ሀይሚም ወስዳ እንግዲህ ስትሰጣቸው ራሷ ከብሩክ እጅ ላይ ነጥቃ ነው ወረቀቱን የቀደደችው አይደል እንዴ? ስለዚህ ራሷ መጣችሁ ራሷ ቀደደችው። የወረቀቱ መቀደድ ለምንድን ነው ብሩኬን በዚህ ልክ ሊያስጨንቀው የሚችለው ማለት ነው? አንደኛ የተቀረጸ ቪዲዮ አለ፣ ለህግ አካላትም ቢሆን እሱን ማሳየት ይችላል አይደል እንዴ? ራሷ ናት የቀደደችው ብሎ እና ስላልገባኝ ነው ይሄን ያክል በተደጋጋሚ ይሄን ጣጣ ሊያመጣብኝ ነው መቀደዱ ራሱ ምናምን እያለ ሲጨናነቅ ስለሰማው እዛ ቪዲዮ ላይ ራሷ ናት የቀደደችው። እሱ ምን አስጨነቀው? ከፈለገች ድጋሚ ጽፋ ድጋሚ እንትን ብላ እንትን ትበልና ያንን ያክል የሚያስጨናንቅ ነገር አይደለም። ሀይሚ ብትቀደው ኑሮ እሺ፣ ግን እሷ ናት የቀደደችው። ከዛ በተጨማሪ እንግዲህ ሌላ ደግሞ ያልገባኝ ጥያቄ ለእኔ ማለት ነው፣ ሀይሚዬ ሰሞኑን የሰሯቸው ቪዲዮዎች በምክንያት ነው፣ ያለ ምክንያት አልሰራውም ብላለች። እና በነዛም ወቅቶች አንዳንድ ነገሮችን እየተረዳሁ ነው፣ አንዳንድ ነገሮችን እያየሁበት ነው። እንደዛ ከቀጠለ ወደ መለያየቱ ነው የምናደለው፣ ወደ መለያየቱ ነው የምንሄደው ብላለች። እና እዛ ጋር ደግሞ ያልገባኝ ነገር ቆይ እሺ ክፍል ውስጥ መጠጥ አዘጋጅታ አበባ በትና ምናምን ጠበቀችው፣ ያን ነገር መቀበል ነበረበት ነው? እኔ ስላልገባኝ ነው። አብሯት ጊዜ ማሳለፍ ነበረበት ነው? እሷ እኮ እየፈተነችው ነው። እውነት ለመናገር ፈተና ነው እንጂ አሁን የምር ጥሩ ጊዜ ሊያሳልፉ ፈልጋ አይደለም። ምክንያቱም አንደኛ ነገር ቀን ላይ ተረባብሸው ነበረ፣ ተነጋግረዋል፣ ተናደዋል፣ ተበሳጭተዋል። የልብ ከልቧ ይቅር ብለው ቢሆን ኑሮ እሱም እሺ አብሯት ሲጀምር አይጠጡም ሁለቱም። ሲቀጥል ግን እኔ እንጃ ግራ ስለገባኝ ነው እዚህ ጋር ማለት ምን አይነት ነገሮች ነው የተረዳችው? ምን አይነት ነገሮች ነው ያየችው? ወይስ ሁለቱንም ጥሎ መውጣት አልነበረበትም ወይ? ውጡልኝ አላቸው፣ አልወጣም አሉ፣ እሱ ጥሎ ወጣ እና ጥሎ መውጣቱ ልክ አልነበረም ወይ ነው የኔ ጥያቄ። ሲቀጥል ደግሞ ከሀይሚም ጋር እያለ ውጭ ቢላት ሀይሚም ልትወጣ ስላልቻለች እሱ ጥሎ ወጥቷል። ጥሎ መውጣቱ እዛ ጋር ራሱ ልክ አይደለም ነው ወይስ ምንድን ነው? ስላልገባኝ ነው ለራሴ ማለት ነው። እንደኔ ግን ጥሎ መውጣቱ ልክ ነው ባይ ነኝ። ምክንያቱም እዛ ጋር አንደኛ ነገር ሌላ ስህተትን መፈጠር የለበትም። ሁለተኛ ነገር ደግሞ ሁለቱ ጥሩ ሙድ ላይ አይደሉም። ምን አይነት ጥሩ ጊዜ ሊያሳልፉ ይችላሉ? ሲቀጥል ደግሞ ሁለቱ ባሉበት ሰዓት ጥሎ መውጣቱም ልክ ነው ብዬ ነው የማስበው። ምክንያቱም ንውጡ እያለ ሲጎትት ምናምን ወይ ልጅቷ ብትወርቅና በእነሱ ደግሞ ስበብ ብታደርግ ሌላ ጣጣ ነው የሚመጣው። እና እሱም መውጣቱ ጥሩ ነው፣ ልጅቷም ተከትላ መውጣቷ ጥሩ ነው ማለት ነው። ምክንያቱም ወይ ከሀይሚ ጋር የሆነ ነገር እየተነጋገሩ ልህ ውስጥ ታስገባትና ወይ እሷ ወደ መማታት ወደ መገፋተር ልትገባ ትችል ነበር። እና ስላልገባኝ ነው እንግዲህ ውድ የጨረቃ ፋሚሊዎች በኮሜንት ብታስረዱኝ ደስ ይለኛል ማለት ነው። ማለት ያየሁበት ነገር አለና በዚህ ከቀጠለ ወደ መለያየቱ ነው የምንሄደው ስላለች ነው። ምን አይነት ነገር አይታ ነው? ሀይሚ ጥሏት ስለወጣ ደብሯት ነው? አልጠጣም ስላላት ደብሯት ነው? አልገባኝም። እኛ እየፈተነችው እንደሆነ ነው የምናውቀው። አንደኛ ፈትና ምን አይነት ሰው እንደሆነ በእንደዛ አይነት ነገር እንደማይታለል ለተመልካች ቁልጭ አድርጋ አሳይታለች ማለት ነው። እና የምሯን ነበር እንዴ ማለት እንደዛ አይነት ነገር እንዲያሳልፉ ፈልጋ የነበረው ወይስ እኔ አላቅም፣ ግር ስላለኝ ነው። ምን አይነት የተለየ ነገር አይታ ነው ብዬ ግር ስላለኝ ለራሴ ጥያቄ ስለሆነብኝ ነው። በኮሜንት ብታሳውቁኝ ደስ ይለኛል። ከዛ ውጭ እንግዲህ ዛሬ ከፈጣሪ ፍቃድ ጋር አዲስ ነገር እናያለን ብዬ ተስፋ አደርጋለሁ። ያው ቤተሰብም ስለገባበት ብዙ ነገር በውስጥ እያወሩ ችግራቸውን ይፈታሉ ብዬ በተስፋ ጠብቃለሁ ማለት ነው።
እና ሁላችሁም እንግዲህ በጸሎት አስቧቸው። በዚህ ችግር ውስጥ እንኳን ሆነው እንግዲህ ብሩኬም በተለያየ ቤት እንዳያችሁት ልጆችን እያበረታታ ነው፣ እየታመሙትን እየጎበኘ ለእነሱ መሆን ያለበትን እያደረገ ነው። በዛ ስሜት ውስጥ ሆኖ እንኳን ሰዎችን ለማገዝ መሯሯጥ በጣም ትልቅ ነገር ነው። እውነት ለመናገር አሁን እሱ ያለበት ስሜት ጥሩ አይደለም። ቅመሜም ያለችበት ነገር ጥሩ አይደለም። ለራሳቸው ጊዜ የሚያስፈልጋቸው አይዟችሁ፣ በርቱ፣ ጠንክሩ፣ በቃ ሁሉም ነገር ያልፋል። ዛሬ ከባድ የሆነው ነገር ነገ ደግሞ አልፎ ደስተኛ የምትሆኑበት ጊዜ ይመጣል ብሎ ሰዎች የሚያማክሯቸው፣ የሚያበረቷቸው፣ የሚያጠነክሯቸው በደንብ ጸሎት ማድረግ ያለባቸው ሰዓት ነው። ግን ደግሞ በዛ መከራ ውስጥ በዛ ጭንቀት ውስጥ ነው ደግሞ ለሰዎች በቃ ሲያበረታቱ እንዳያቸዋት ቅምጥሌም ትናንት በሚኪ ቤት ነበረች። ባለቻቸው ክፍተት እንኳን ለሰዎች የሚያደርጉት ነገር በጣም ነው የሚገርመኝ። የምሬን ነው የምላችሁ። ማለት በቃ አብረን እንደግ የሚሉ አይነት ልጆች ናቸው እና ፈጣሪ አምላክ ሰላማቸውን እንዲመልስላቸው እንጸልያለን።